ዛሬ እንግዲህ ቤተሰብ ሀሚና ቡሩኬ ሮማንስያ ፍቅራቸውን ይፋ አድርገው ጀምረዋል። እንዴት አባታቸው ያስቀናሉ! ከሰው አፍ ከሰው አይን ይጠብቃችሁ። እውነቴን ነው። እናንተ ብቻ ሳትሆኑ አፍቃሪ ማለት ለማካበር ሳይሆን እቶች እነዚህ ልጆች ከጭንቅላት እስከ ግርጣታቸው ጥላት ምቀኛ በዝቶባቸዋል። ቤት ልንለያቸው ቤት እንበታትናቸው እያሉ ወንዱም ሴቱም የቡታጀራ ልጆች ሰው ሰርቶ ሲለወጥ ወንድሜ እህቴ ደስ ይለዋል እንጂ አሲዶች ምቀኞች እንደ ቡታጀራ ወንድ ሴት ሰው የለም አጠቃላይ። እና ይቅርታ በመሀልም አንዳንድ ጥሩ ልትሆኑ ትችላላችሁ። እንግዲህ ምንም ማድረግ አልችልም። ያየሁትን ነው የምናገረው። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንደ ሙስሊም እህቶቼ ኢድ አረፋ በዓል በሰላም አደረሳቸው። ይቅርታ አደረሳችሁ። በዓለም ሁሉ ያላችሁ ሙስሊም እህቶቼ እንኳን አደረሳችሁ። ምነላ ኢድ ብያለው። ነገ እንግዲህ ኢድ ነው። ያው እኛ ሸቃላ መቼም አያምርብንም። እንግዲህ ዋናው አመት መድረሳችን ነው። አልሐምዱሊላህ የሰው ልጅ አመት ከደረሰ ትልቅ ነገር ነው። ስንቱ እህት ወንድሞቻችን አተናል። ስንቱ ባልጋ ቁራኛ ሆኗል። ስንቱ አልሐምዱሊላህ ነው ማለት ያለብን። እህቶቼ እንዳይከፋችሁ። እንግዲህ ዛሬ ወደ ገደለው ስገባ እንደምታዩት ሀይሚና ብሩኬ እንግዲህ ሶስተኛ ቀናቸው አይደል ፍቅራቸውን ከተገላለጡ። ዛሬ ደግሞ ሀሚዬ ፏ ብትን ብዬ ዛሬ ፍቅር ጊዜ አሳልፋለሁ እያለ ያሳቀች ነገር እያፈርኩ ነው። በብሩኬ ሀሚ ማለት ይቅር ተባብለዋል። አባ እማ ይሄ ፋሽን ሰምቻ አንዳንድ ፍቅረኛሞች መሀል አባ እማ እያሉ እኔም አይቻለሁ። ይሄ ነገር እንደ ፋሽን ነው እና ፍቅሬ እየተባባልን ነው ሲሉ እያፈርኩ ነው። በጣም እያፈርኩ እኔ በጣም ነው የሳኩት። እህቶቼ ሀሚዬ እኔ እናት ምን አሳፈረሽ? ሳምንት ወር 2 ወር ተዋውቀው እኮ ፊት እያሉ እየተንጠለጠሉ ነው። እናቱ አንቺ እኮ መታደል ነው እንዴ! 2 አመት ከዛ በላይ 2 አመት ከ2 ወር ከ1 ወር ሆናችሁ አብረሽ እኮ የለመርሽው እጅሽን ይዞ እጁን ይዘሽ ስትጎራረሱ ስትዝናኑ ኢትዮጵያ አልፋችሁ ዱባይ ሂዳችሁ ስትመጡ የምታምኒው ልጅ እኮ ነው። ምን አሳፈረች? እንደውም ደስ ሲልሽ ነው የሚገባው። እንዴ ጥላቶችሽን ድብን እያረሽ የኔ ፍቅር መጣህልኝ፣ የኔ ፍቅር የት ነህ የኔ ፍቅር በቃ እያልሽ መንከባከብ ቀጥል አድርጊልኝ። እስካሁን እኮ የሉም ሚዲያ ላይ አልወጡም እንጂ ጨጓራቸው ተቃጥሏል እኮ አፍቃሪዎቹ። አንቺ ደግሞ ቀጥል አድርጊ ሀይሚዬ። የአንቺም አፍቃሪዎች ቅጥል ሊበሉ የእሱም አፍቃሪዎች ቅጥል ያንቺማ መጠጥ ጀምሯል። ያ አንድ ፓስታ ዘመድ አጣ። እውነቴ ነው። ዘመድ አጥቶ ሐኪም ቤት የሚወስደው ሙትቻ አለ። ምንት የሚባል የምታውቅ ካላችሁ። ስለዚህ ሀሚዬ ቅጥል እያልሽ ብለሽ ታፍሪያለሽ። እኔ እናት ስንት መስዋዕትነት የከፈልሽበት እኮ ፍቅረኛሽ ነው ያገኘሽው። ስንት የተረገጥሽበት የተዘቀዘቅሽበት ማንነት ሳይቀር የተሰደብሽበት ነው። ምንም የምታፍሪበት ነገር የለም። አሉ ሳምንት መጥተው አፈቀርን ፍቅር ያዘን የሚሉ የሚንጠለጠሉ እነሱ ምን እንበላቸው? አምዬ አንቺ እኮ በክብር 2 አመት በፊት በልብሽ የገባው ልጅ አንድ ቀን አፈቅርሃለሁ ሳትይ ክብርሽን ጠብቀሽ ከራሱ እስኪመጣ አፈቅርሻለሁ ተብለሽ እኮ በክብር የፍቅር ጥያቄ የተጠየቅሽ ሴት ነሽ በዚህ ዘመን። ስለዚህ መኩራት ነው የሚገባሽ ሀይሚዬ፣ ማፈር አይገባሽም። አሉ እናቴ አሉ አንድ ቀራት ተጋብዘው በዛው ተጠቃለው ተኝቶ አስረገዝከኝ እያሉ የሚመጡ ሴቶች አሉ። 3-2 ቀን ተጋብዘው ፍቅር ያዘ የሚሉ አሉ። እነሱ ምን ይባሉ? ሀይሚዬ አንቺ ማፈር የለብሽም የኔ እናት። ኮራ ዘና እያልሽ ነው ቅጥል። እንደውም ጥላቶችሽን እንዴ ሀይሚዬ ብልሁኝ እስከ መቼ ድረስ? ወንድ ልጅ እንክብካቤ ነው የሚፈልጉ። አትፍሪ እንዴ ብሩኬ፣ እንዴት ትፈሪዋል? አብረሽ እኮ 2 አመት በላይ ያሳልፈ ልጅ ነው። አዲስ እኮ እንዳይደለም የጠየቀሽ ትናንት ይሁን ከትናንት ወዲያ የዛሬ 3-4 ወር መጥቶ የጠየቀሽ ወንድ አይደለም የኔ እናት። አብረሹ መከራና ስቃይ ችግርን ከዜሮ እስከዚህ የደረሳችሁ ልጅ ነው። ስለዚህ መፍራትም ሽምቅቅም ማለት የለብሽም የኔ እናት። እስክለምጁ ነው
ቁጥብ ሴት እንድናት እህቶቼ፣ አስባችሁታ? ከሱ ውጭ ሌላ ወንድ ጋር ስላላሳለፈች ለዛ ነው፣ አልፈርድባትም። ሌሎቹ ግን ዛሬ ነገ በያገኙት ወንድ እየተንጠለጠሉ አፈቀር ለሚሉ ሴቶች ምንም አይመስላቸውም፣ ልምድ ስላላቸው። አንቺ ቁጥብ ሴት ስለሆንሽ ለዛ ነው ትለምጀዋለሽ። በጣም ደስ ይላል። ሮማንቲክስ ዋው! አያችሁ ጎበዝ ቅልጥፍና እህቶቼ፣ ብጅጅት ታርጋና ፊልም እንደዚህ ጉድ! የኔ እናት አያያዙማ! ኧረ ብሩኬ እኮ ልባም ሴት፣ ቁጥብ ሴት፣ ታማኝ ሴት ነው የሰጠው። እውነት እኔ ብቻ ገና ብሩኬን ብሏል፣ ከዚህ የበለጠ ፈተና ገና ብዙ ፈተና ያጋጥመኛ ብሏል። እሱን ፈተና ደግሞ ሀይሚዬ አንቺ መኖር አለብሽ ከጎኑ። እንደ ድሮ አልፈልግም መሄድ፣ መሸሽ፣ ጀዋል መዝጋት ምናምን፣ የራሱ ጉዳይ፣ ጥሩ ህይወት አይባልም። በቃ አሁን ግልጽ ሆነልሽ እኮ ብሩኬ አንቺ ነው፣ አንቺ የብሩኬ ነሽ። የፈለገ እንኳ ችግር ቢመጣ ከጎኑ ነሽ። እጅ ለእጅ ተያይዛችሁ ማለፍ ነው። ፍቅር ብዙ መጽዋዕትነት ያስከፍላል ሀይሚዬ። ልጅ እስክትወልዱ ትዳሩም ሆኖ ሰው ይበጠበጣል በአሁኑ ሰዓት ማለት ነው። ጊዜው መጥፎ ዘመን ስለሆነ፣ ስለዚህ ሀይሚዬ ልቦና አላህ ይስጥሽ። እውነቴን ነው። ፈጣሪ ብቻ ስንት ወጡ እኛንተ ስንት ወጡ እናቶች፣ ሁሌ እኔ ሊቭ ላይ ሳያቸው ቶች ዱዓ የማያደርግላቸው የለም። የሰው ፍቅር ይስጠን ነው የሚባለው። እና ብዙ የሚሳስሏችሁ እናቶች እህቶች አሉ። እናንተም ደግሞ በተቻላችሁ ወደ ፈጣሪያችሁ፣ ፈጣሪን ከያዛችሁ ምንም አትሆኑ። የፈለገ ጥላ ጉድጓድ ቢቆፍር ለጊዜው ቢጎዳችሁም ግን አይዘልቅበትም። ዋናው ደግሞ ጥንካሬ፣ እምነት የሚባል አለ። ብዙ ሊሉሽ ይችላሉ አሁንም። ስለዚህ እምነት በቃ ብሩኬም እንደዛ እምነት፣ መተማመን፣ በፍቅር መሀል መተማመን ግድ ይላል። ሀይሚዬ በጣም ደስ ይላል። እውነት ዛሬ ደስ ነው የሚለው። እንግዲህ ዛሬ እራቱ ለዛሬ ብቻ ነው አለ እሱ። አቁሟል ማለት ያው ስፖርቱ ስለሚሰራ እራት ራሱ እንጀራ አይፈቀድም። ልክ ነው። ምንም ምግብ ትቷል አለች። የስፖርት ምግብ ብቻ የሚበላው አለች። ቅባት የሌለው ምናምን ነሻፍ ነገር ማለት ነው። ዛሬ ግን ግዴታ ይብላ ብላ ፏርጋ ጠብቀዋለች። ደስ የሚል ሞራል የፍቅር ጊዜ እያሳልፉ ነው። ጥንቸሎቹም አብረው ያሳልፋሉ፣ አብረው ፊልም ያሉ ብላ ነበር። እንግዲህ ሀይሚዬ ሽንት ሸንተው ነጀሷት፣ አባረረቻቸው። ወይኔ በጣም ነው እኔ ደስ ያሌቶች ደግሞ እንዴት አባታቸው ያምራሉ ሁለቱም። እፍ አይለያቸው። እውነት እኔ እነዚህ ልጆች በጣም ነው የምወዳቸው ቶቼ፣ እንደ ቤተሰቦቼ። እኔ እንጃ ልቦናቸው አይቀይርባችሁ። ፍቅራችሁን ፈጣሪ ፍቅር እስከ መቃብር የሚለው መጽሐፍ አላለም? እንደዛ ያርግላችሁ። እኔ ምንም አልልም። ምቀኛ ነው ዋናው። ምቀኛ በመሀል የሚገባ ሰው እውር ያርግላችሁ። ምቀኛ አይጥፋም። በአሁኑ ሰዓት ችግር ነው። ሰው ሲደሰት የማይወደድበት ዘመን፣ ሰው አንገቱን ቀጥ ሲያደርግ የማይወደድበት ዘመን፣ በቃ መጥፎ ዘመን ነው። የጭካኔ ዘመን በቃ ያለው ነገር በጣም ያስፈራል። እንግዲህ ነገ ደግሞ እህቶቼ ወደ ሙስሊም እህቶቼ ልሂድ። ነገ ደግሞ ኢዳችን ነው። እንግዲህ እኛ ኢድ ታውቃላችሁ፣ እስከ ፈጅር ቤታችን እናጸዳለን፣ የፈረደባችን ቶብ እንገትታለን። በቃ አናሳዝንም። እንግዲህ ባለቻችሁ እህቶቼ ፏ ብትንበሉ እንዳይከፋችሁ። ያው በስራ ነው የምናሳልፈው ብዙዎቻችን። የምን ኢድ ሀገራችን ቀራ። ያው ሴትዮዋ ታሳብደኝ ነው። ነጥበው አይታይም። ፍጡር ስሰራው የደክሞኝ ነው ቁጭ አልኩት። እና እህቶቼ መልካም ኢድ፣ መልካም አረፋ፣ መልካም በዓል ለሁላችሁ ለሙስሊም እህቶቼ። እንግዲህ አመት ያደርሰን። የዛሬ አመት ደግሞ ከቤተሰቦቻችን ጋር ቁጭ ብለን የምናሳልፍ ያርገን። ላይክ ሼር እያደረጋችሁ